ኖላዊ ክፍል 24 ተለቀቀ። አሲር ከሀና ኋላ መጥቶ ሀኒን አስደነገጣት። አሲር ደህና ነህ? አንቺ ምንድን ነው በጧት ወደ ስራ ልትሄጂ ነው? አዎ ወደ ስራ ልሄድ ነው። ፋዘር ደህና ናቸው? አዎ ደህና ናቸው። አንተ ግን እንዴት ነህ? ጠፋህ እኮ። ያው አባባ እንዲታከሙ ተፍ ተፍ እያልኩ ነበር፣ ስራ የለም። አዎ አሲር እውነትህን ነው? አባቴ ነው ብለሽኝ የለም? አዎ እነሱ እንዲታከሙ ነው። አባባ ምርጥ ሰው ናቸው። እንኳን እኔ ያወቅኳቸው አንድ ሰው የሚያውቃቸው በጣም የሚወደዱ ሰዎች ናቸው። አሲር እኔ እኮ እንድትጨነቅ አልነበረም የነገርኩህ። እኔ ጠዋት ወጥቼ ማታ እስክገባ ልብ የሚረጋጋው አባቴ አንተ ጋር ስለሆነ ነው። እንደሱ እያልሽ አታድርጊ። እንደዛ ስላሳሰብኩ በጣም ይቅርታ። አንተ በልቤ ውስጥ ትልቅ ቦታ እንዳለህ ልነግርህ ነው። አይ አሁን አባዬ ጋር ልትሄድ ነው? አይ አይደለም። እንዴት እንደናፈቀኝ። እኔ እኮ በጣም ነው የምትናፈቀኝ። አሲር በልቤ ትልቅ ቦታ እንዳለ ወቅ። አንቺ ትቀልጅብኛለሽ። እየቀለድኩ አይደለም። በቃ አሁን እኔ ስራ ላይ ረፍድብኝ ነው። እሺ በቃ ሂጅ ብሎ አሲር በፈገግታ ሀኒን እየተመለከተ ነበር። ሀኒዬም ወደ ስራ ሄደች። አሲርም ከሀኒ ሄደ። አባዬ ግን ለምን ቀስ ብለህ አትሄድም? ለምንድን ነው ቀስ ብለው ቸኩላለሁ? ምንድን ነው የምትሄደው ማለት ነው? ምንድን ነው እንደ አዲስ ይህን ጥያቄ የምትጠይቀኝ? አይ አዲስ ነው እኮ አይደለም። እንደዚህ ረጅም መንገድ ሄደን ስለማናውቅ ምን ሆነሻል? ቆይ ዛሬ ምን ሆንኩኝ? አባ ረጅም መንገድ እየተከተልሽኝ እኮ ነው። በሰላም ነው? ምን ችግር አይደለው ታዲያ አባቴ። ሆ እኔ መቼ አባትሽ አይደለሁም አልኩኝ። አባዬ እኔ እኮ ሰሞኑ እየተከታተለ ስላለው ልጅ ጠይቅ ነው። የቱ ልጅ? ባለፈው ተጣልታችሁ የነበረው ነዋ። ታዩ ከእኔ 70 ሳንቲም የሚያገኝ መስሎታል። እኔ መልካሙን አያውቅም። ቆይ በመነጋገር ለምን ችግራችሁን አፈቱ? ይኸውልሽ የኔ ልጅ ምንም በመነጋገር የምንፈታው ችግር የለም። የደገስኩለትን ድግስ አንቺ አታውቂም። ምን ልታደርጋባ? ማደርገው እኔ ነኝ የማውቀው። አሁን በይ ወደ ቤት ተመለሽ። እንዴ እሺ በቃ ማታ እንዳታመሽ። እንዴ አላመሽማ። አንቺ የጻለች አረግሽኝ እንዴ? ሆ ሂጂ በቃ እንዴ ሂጂ እንዳታመሽ ትለኛለች። እንዳለ ይሄ ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እንዴት ነህ? አለው ደህና ነኝ። እንዴት ነህ? ዛሬ ደግሞ በጧት ሰፈር መጣ። ስለቀደምኩ ደበረሽ? አይ እንደሱ ሳይሆን እዚህ ስለማገኘው ገረም። ለምን እንደመጣ ብራለሽ? ኧረ ተው አውቆ የለ እኔ ለምን ተባለ? አዎ እንደዛ ከሆነ ዛሬ ግን ምን ሆነሃል? ቁጣ ብሏል። ኧረ አልተቆጣሁም። እኔ የምልህ መዝገቡ ለምን ካባዬ የምፈልገውን ነገር አተውም? አቤት አቤት፣ ለምን አይቀርብም? ለምን ሲባል በቃ ተው ይቅርብ። በፍጹም አልተውም። አይደለም ገንዘብ አስፈልገው ባያስፈልገኝ ራሱ አልተውም። እኔ እኮ እንዳትጎዳ ስለምፈልግ። እንዳትጎዳ ማለት አባዬን ታውቀዋለህ ብዬ አስባለሁ። ለሰው ርህራሄ የለው። እኔም እንዲያዝልኝ አልፈልግም። እባክሽ አባዬ መጥፎ ነገር ሳያስብ አይቀርም። ማለት ምን እንዳሰበ አላውቅም። የሆነ ነገር አስቦ መጎዳት የማትፈልግ ከሆነ ከአባዬ ራቅ ብሎ ሳቀባት። ምንድነው የሚያስቀህ? የአባትሽን ክፋት በምሳሌ ስታስረጅ ገርሞኝ ነው። ማለት አባትሽ በልጅ የሚጠቀም ሰው ነው። እሱ ነው አይደል ሄደሽ አስፈራራሽ? ይኸውልሽ ፍቅር፣ እኔ የኖርኩት ጎዳና ላይ ነው። ብሞት የሚፈልገኝ ሰው የለም። ለእኔ እስር ቤትና ሞት አንድ ነው። ስለዚህ የሚያስፈራኝ ነገር የለም። ምን እያልክ ነው መዝገቡ? ይኸውልሽ ለአባትሽ እንዲህ በይው፣ እኔ በተራ ነገር የምሸበር ወንድ አይደለሁም ብሎ ጥሏት ሄደ። ሰላም የምትፈልጊው ነገር አለ? አይ ምንም የለም። ስራ ጨርሽ? እሺ ቁጭ በይና እናውራ። እኔ የምልሽ ሀኒዬ እስካሁን እኮ አልደወለም። ማን? ውይ ሀና ደግሞ አመልሽ ተነሳብኝ። ይቅርታ ሰላምዬ፣ እንደለመደልኝ ታውቂ የለ። ለምንድን ነው ያልደወለው? እኔ ምን አውቃለሁ። ብቻ ግን በጣም ናፍቆኛል።
እኔ የምልሽ ሰላም፣ የሆነ ነገር ልጠይቅሽ። ምንድን ነው? ጠይቂ። የምናሴ ጓደኛ ያ አሮን የሚባለው ልጅ ፈልገሽው ነበር አይደል? አዎ ነበር። ምን ነው? ቆይ የምትይው ጓደኛሽ አብሮሽ ከሆነ እንዴት የምናሴን ጓደኛ ፈለግሽው? አሁን የነበረው አሁን ላይ አብሮ የነበረው ጓደኛ ለትዳር የሚሆን አይደለም ማለት። ለምንድን ነው ለትዳር የማይሆነው? ፍቅር አሰጣጡ፣ መልኩ፣ ቁመቱ፣ ሁሉ ነገር የሚመች አይነት ወንድ ነው። ግን ደግሞ ምን ያደርጋል ኪሱ ባዶ ነው። እኔ ደግሞ ችጋራም ወንድ አግብቼ ልጆችን በችግር ማሳደግ አልፈልግም። ስለዚህ ምን ልታደርግ? አሁን አሮን በጣም የሀብታም ልጅ ነው። እውነት ለመናገር ምንም ደስ አይለኝም። ግን ደግሞ እዚህ ምድር ላይ ቁልፍ የሆነውን ነገር ገንዘብ ይዟል። ቆይ አሮንን ለገንዘብ ነው ያቀረብሽው? አዎ ገንዘብ ካለው ለሴት ልጅ ሙሉ ነው። እኔ ደግሞ ለወደፊት ህይወት የመሳካት ስል ነበር አሮን የቀረብኩት። ሰላምዬ እሱ መጣ ቀረ። አንቺ እኮ ምንም አይጎልብሽም፣ የሀብታም ልጅ አይደለሽ። ገንዘብ እኮ አይጠቀምም አንዬ። ማንኛውም ሰው የተሻለ ነገር ካገኘ በቃኝ አይልም። አሮን ቤተሰብ አንጻር ደግሞ የኛ ገንዘብ ሲታይ ምንም አይደለም። አሁን ሁሉም ነገር አልፏል፣ እንርሳ። እሺ በቃ ይቅርታ ሰላም እያለች እኔ በዚህ ሰዓት እያሳሰበኛለሁ እንደዚህ መሆኔ ነው። እንደዚህ መሆኔ ማለት ለምንድን ነው ይሄን ያህል የምወደው? ቆይ የበደለኝ በደል ግፍ አድርጌ ተኩል ለምንድን ነው እንደዚህ የሚናፍቀኝ? ቆይ ለምንድን ነው ቀፊ ቀፊ የሚለኝ? ፍቅር እኮ እንደዛ ነው። ፍቅር ይታገሳል፣ ፍቅር ይቅር ይላል። ፍቅር ሀና ፍቅር ይዞሽ ያውቃል? ኧረ በስመ አብ እንዴ! ለምንድን ነው በስመ አብ? ፍቅር እኮ ቢይዝሽ ጥሩ ነገር ነው እንጂ የሚያሳፍር አይደለም። ቆይ አንቺ ግን ይህን ያህል ለምንድን ነው ስለ ፍቅር ልታውቂ የቻልሽው? አባዬ ሲል ነው የሰማሁት። እሺ በቃ ትንሽ እንዴት ነህ? እኔ የምልሽ ወይዘሮ ሜላት ለምን ካፌ የምንቀመጥ ቤት አንቀመጥም? የት ቤት? የአንቺ ቤት። ለምን? ያው ካፌ ስትጋብዥኝ ወጪ እንዳላበዛብሽ ቤት ይሁን ብዬ ነው። አንተ ዱርዬ፣ ከሌሎች ቤት ሰራተኞች ለይቼ ምሳ ስጋብዝ ራስን የተለየ ሰው አድርገህ እያሰብን። ኧረ እንደሱ አይደለም ወይዘሮ ሰላም፣ እኔ ካፌ ከምንሆን ቤት ይሻላል ብለው ነው። የኔን ደግሞ ወር ታውቂዋለሽ፣ የሰው ገንዘብ ሲያገኝ ጎተራ። አንተ ወረኛ፣ ያልገባኝ ነው እንደመሰለህ። ምኑ ቤት ለምን ውሰጂ እንዳልክ ነው የኔ ነገር። ለምንድን ነው? ገብቶኛል እባክህ። እኔ ወጣቶችን ጸባይ መቻጣት ምን ሰምተሽ ነው? ደጋግመሽ ስለ ሀና ስትጠይቀኝ ያልገባኝ መስሎ ነው። እሱን ነው እንዲ። እኔ ደግሞ ሌላ ነገር ምን ሰማኝ? ሌላ ደግሞ ምን ልሰማ እችላለሁ? አይ ምንም አለ አይደል። በዚህ ዘመን ሰው እኮ ወሬ ነው። በዛ ላይ የመስሪያ ቤት ሰዎቻችን ቤት ደግሞ አቤት ወራችሁ፣ የት እንደሚያመጡት የት እንደሚያገኙት አላውቅም። በጣም ነው የሚገርመኝ። ቀንቶብኝ ይሁን ምን ይሁን አላውቅም። እኔ የሚሰራ ሰው እወዳለሁ። ለዛ ነው በተለያየ ቀን የተለያየ ሽልማት የምሰጠው። የዛሬውን ምሳ በዛ ነው። ካልፈለክ ደግሞ ሊቀር ይችላል። ኧረ በወጣኝ ጋብዥኝ፣ እኔ ይመቸኛል። ጋብዥኝ። ድሮም እኮ ለወድሟች እንደሆን ካቃል እሱ አይደል ከቤታችሁ ጋር ያስተሳሰረን ማለት። የቤት ሰራተኞች የወደድኩት ለዚህ ነው መሰለኝ። አንተ ባለቂ በላሁን የስራ ሰዓት ሳይረፍድብህ እንሂድ። ፍቅር ምን እያደረግሽ ነው? አቤት አባዬ፣ አንተን እየጠበኩ ነው። ለምንድን ነው የምጠብቀኝ? ምን ችግር አለው? አይ ምንም ችግር የለውም። ግን ሰላም ነሽ አይደል? አሁን ሰላም ነኝ። ምን ነው አጥብቀህ ጠይቀኝ። አይ ፍቅር ሰሞኑን ሁኔታች በጠቅላላ ሰላም አይደለም። በሰላም ነው አይደል? ደህና ነኝ አባ። እሺ በደህናሽ ከሆነ ችግር የለም። እና በቃ ወደ ቤት እንሂድ። እዚህ ብቻሽን ምን ትሰሪያለሽ? አባ ምንድን ነው ደግሞ? የጧቱን ነገር አሰብክበት? የቱ? የልጁን ጉዳይ ነዋ። ኦ ምንድን ነው? ቆይ አንቺ ልጅ ለዚህ ልጅ ያስጨነቀሽ እንዴት ነው? የማልጨነቅ አባቴ አንድ ነገር ቢያደርግብኝ ምን ይውጠኛል? ያ ትንኝ ነው እኔን አንድ ነገር የሚያደርግኝ? እኔ እንጃ አባ። ይኸውልሽ የኔ ልጅ እንደውም ከዚህ በኋላ ምንም እንድትጨነቅ አልፈልግም። እሺ አልጨነቅም። እስኪ ከእንግዲህ ፊት ለፊቴ የማደርገው እኔ የማውቀው። ምን ልታደርገው? ልገለው ነው? እኔ ነኝ ያንን ትንኝ እንግዲህ የእጅን ማቆሸሸው። ለሱ ቆንጆ የሆነ መፍትሄ አዘጋጅቻለሁ አባዬ። አሁን ዝም ብለሽ ትሄጃለሽ ወይስ? እሺ በቃ ስለሱ ልጅ ከእንግዲህ ደግመሽ እንዳትጠይቂ። ለምን? እንግዲህ ተናገርኩ። አንቺ ልጅ ነይ ዝም ብለሽ ሂጂ።
እሺ በቃ ትቆጣ እንዴ? ሀኒ ልትሄጂ ነው እንዴ? አዎ ልሄድ ነው። የምትፈልጊው ነገር አለ? አይ ምንም አልፈልግም። ራስ ባዘጋጀው ራስ እትዬ ሲመጡ አቀራርቢ። ችግር የለም ሀኒዬ፣ እናገራለሁ። እሺ ሀኒዬ። ሀኒዬ እስካሁን እኮ አልደወልም። ይቅርታ በጣም ሰላምዬ። አሁን ቆይ ግን ምንድን ነው ማድረግ ያለብኝ? እኔ ምን አውቃለሁ ብለሽ ነው ሰላምዬ? ልደውልለት እንዴ? አዎ ደውይለት። በሀኒ ስልክ ተደወለ። ሀኒዬ ስልኩን አንስታ መልሳ አስቀመጠችው። ሰላም ምንድን ነው? አንሹ እንጂ ማለቴ ማን የደወለች? አይ ማንም የሚደውለው የማላውቀው ስልክ ነው። ከማታ ጀምሮ ነው ሲደውል ነበር። ቆይ እባክሽ እኔ ላንሳውና እኔ ልዝናናበት። እሺ እሺ። ሄሎ ይኸውልሻን እባክሽ በፈጣሪ እንዳዘጊው አንድ ብቻ ሲሆን አንተ ነህ ሀና? እኔ ያኔ ቤት መጥቼ ሳለ እንዳየሁሽ ነው። አሁን አንቺን አፍቅሬ ላቤት ነው ምናምን እያልኩሽ አይደለም፣ ግን የተሰማኝ ስሜት እውነተኛ እርግጠኛ ነኝ። ሄሎ ሀና ለምን ዝም ትያለሽ? የሆነ ነገር በይኝ እንጂ። ሰላም በጣም ተናዳ ምንድን ነው ሰላምዬ? አይ ምንም። እንዴ ምንም ማለት ሰላምዬ በጣም ደንግጠሻል እኮ። ቆይ ማን ነው የደወለው? ምንድን ነው የሰማሽው? አይ ምንም አልሰማሁም። በቃ ሰላም ደሪ ብላ በሩን ዘግታ ሄደች። ሀንዬም እንዴ ቆይ የማን ነው ስልክ አለች። ምን ሰምታ ነው? ሰላም እንዴት ዋልሽ? ደህና ዋልሽ? ምን ሆነሽ ነው ተግዘሻል? አይ ምንም አልሆንኩም። አሞሻል እንዴ? ኧረ አላመመኝም። ሀና የት ሄዳ ነው? የሌለችም ሄዳለች። እኔ ላትናገራት እማ ወይ ሰላም አንድ ነገር ላናግርሽ ፈልጌ ነበር። ምንድን ነው እሱ? ሰላምዬ ገንዘብ ፈልገሽ ነው? አይ አይደለም ሌላ ነገር ነው። ምንድን ነው ታዲያ? እማዬ አንተነህን ከስራ አባር ማለት ለምን? በቃ ነገር ሳትጠይቀኝ ከስራ አባር። አንተነህ እኮ ጎበዝ ሰራተኛ፣ ለምንድን ነው የማባረር? ሀናን በጣም እያስቸገረ ነው። ስለዚህ ከእሷ እንዲርቅ ከስራ አባር። ሰላም ግን ምን ሆነሻል? ወጣት ልጅ ናት። የፈለገችውን ነገር ማድረግ ትችላለች። በዛ ላይ የኛ ላይ ኃላፊነት አይደለም። እማ ለምን እሺ አትይኝም? አንተነህ የኛ ጥገኛ ቢመስልም እውነታው ግን የኛ ጥገኝነት ነው። ድርጅቴ በሱ ነው የሚንቀሳቀሰው። አንድ ተራ ሰራተኛ ብዬ አንተነህን አላባርም። ቆይ ሀና ለዚህ ቤት ውለታ የዋለችው ቀላል ነው እንዴ? በዛ ላይ ደግሞ የዘመኑ ሰራተኛ አንተነህ ብቻ ነው። አንቺ ደግሞ የዘመኑ ስራ አልገባሽም። ድርጅቱ በአንተነህ ላይ ነው እዚህ የደረሰው አለች። ሲጀመር እኔ የምልሽን አሰሚኝ ብላ ሰላም ተናዳ ተኛች። እናቷም በሀሳብ ተዋጠች። ኡፍ እባክህን አንዴ ስመኝ። ከአንቺ ምንም ነገር መስማት አልፈልግም። መዝገቡ ምን ሆኗል? አንቺ ራስሽ ምን ሆነሻል? አንቺ ራስሽ ተይኝ። እኔ እኮ ከአደጋ ልጠብቀ እየፈለግኩ ነው። ከምን አደጋ ነው የምጠብቀ? እባክሽ ከአባዬ ነው። እኔ የማውቀውን ያህል አባዬን አታውቀውም። እንዲሁም የአባትሽን ክፋት ከኔ በላይ የሚያውቀው የለም። አሁን መንገድ ልቀቂልኝ እባክህ። 5 ደቂቃ ስመኝ። መዝገቡ እኔ እኮ ስለማስብልን ነው፣ ይህን ያህል ስለማስብልን ነው እየለመንኩ። አባትሽም የሚያስብ መስሎ ገብቶ ነው እንዲህ ያደረገ። ያቀረብኩሽ እኮ የሆነ ሰው የራባሽ እውነት ወንድም የራባሽ መስሎኝ ነበር። ለከስ ተሳስቼ ነበር። ኧረ ተው መዝገቡ። እንዲሁም ልንገርሽ የዛ መጥፎ ሰው ሆነሽ ጥሩ ነገር እንደማይወጣሽ ማሰብ ነበረብኝ መዝገቡ። ከዚህ በኋላ ፊት ለፊቴ ባገኘሽ አባትሽ ላይ ያረገዝኩትን ቂም በቀል አንቺ ላይ ነው መወጣብሽ አላት። ሀንዬ ቁርስ ልሰራ። ሀንዬ እንዴት አደርሽ? እንዴት አደሩት? ቁርስ እየደራለሽ ነው? ሌሎቹ ገና ተነሱም። አንቺ እንዴት በጣም መጣሽ? ስችል እንኳ በጣም ልምጣ ብዬ ነው። ይህን ያህልማ መቸገር የለብሽም። ቤታችን ቁርስ አልፎ አልፎ ነው እንጂ እስከዚህ አይደለም። ስራዬ እኮ ነው።
እርስዎ መልካም ሰው ስለሆኑ እንጂ ሌላ ሰው ቢሆን አይረዳኝም ነበር። ሰው አይደለም እኛው ካልተሳሰብን የትኛው ፍጡር መጥቶ ሊያስብል? እሱስ ትክክል ነዎት። እኔ የምልሽ አንዴ ከአንተ ነህ ጋር ግንኙነት ምንድን ነው? አንተ ነህ ማን ነው? እቴ እኛ ቤት መጥቶ ነበር እንደውም ተጠንቀቂ ምናምን ያልኩሽ ልጅ ነው። አረ ምንም ግንኙነት የለንም እቴ ሀና። እኔ እናትሽ ስላልሆንኩኝ የአንቺ ጉዳይ አይመለከተኝም ማለት አይደለም። እንደሱ ማለት እኮ አይደለም። ባልወልድሽም እኔም ሴት ልጅ አለኝ። ጉዳትሽን ማየት አልፈልግም። ፍላጎትሽ ከሆነ ግን ጣልቃ አልገባም። ምን እያሉ ነው እትዬ? ባለፈው ነግሬሻለሁ፣ ግን ዛሬም ልደግምልሽ